ሬዲ ካደረግነው በኋላ ሚኒማይዝ አድርገን ማውጣት እንችላለን። ከዛ የምንጠቀመው ሶፍትዌር ምንድነው ተባብለናል? ፕሉራል አይስ አይደለ? ሳውንዳችንን ሲንክሮናይዝ ለማድረግ ፕሉራላይሳችንን እንጠቀማለን። ፕሉራላይስ የምንለው እችኛው ሶፍትዌር ናት። እዚህ ጋር ያለችው ፕሉራላይዝ ትባላለች። ሳውንዳችንን ሲንክ ለማድረግ የምንጠቀማት ሶፍትዌራችን። ስለዚህ አዶቤ ፕሪሚየር ፕሮ ላይ መልቲ ካሜራ ከተል ለመስራት ተጨማሪ የምንጠቀመው አፕሊኬሽን ደግሞ ሶፍትዌር ነው ማለት ነው። የፕሉራላይዝ ኢንተርፌስ ይሄንን ይመስላል። ምን አይተናል? አድ ሚዲያ፣ ሲንክሮናይዝ እና ኤክስፖርት ታይም ላይ ነው የምንጠቀመው። ሶ አድ ሚዲያ ስንል ልክ እንደዚህ ወደ ፋይል ማናጀር ይመራል። ከዛ እኛ የተዘጋጀውን ፋይላችንን እናስገባለን ማለት ነው። ለምሳሌ እዚህ ጋር 4 ሹት አለ ወይም ደግሞ በ4 ካሜራ የተነሳ ምን አለ? ቪዲዮ ክሊፕ አለ። ከዛ በኋላ ሳውንድ አለ ማለት ነው። እና እነኚህን አንድ ባንድ ማስገባት እንደረዳው። ሶ እዚህ ጋር ካሜራ 1 አለ፣ ካሜራ 2 አለ፣ ካሜራ 3 አለ፣ ካሜራ 4 አለ። ስለዚህ አንድ በአንድ ኦፕን ማድረግ እንችላለን። ድራግ ኤንድ ድሮፕ መጠቀም እንችላለን። ይሄንን ስቴፕ ሲጨርሱ ሌላ ፋይል አለ፣ ቻርጅ ፋይል እሱን ትሰራላችሁ። ይሄኛ ትንሽ ካሱ ቀለለ ስለሚል መጀመሪያ እንሰሩና ታስገባላችሁ። የመጀመሪያውን አስገብተናል። ከዛ አድ ሞር ሚዲያ ያለን አሁንም እኛን እናስገባለን ማለት ነው። እንደረድራለን ማለት ነው። እንደዚህ ከዛ ስሪ ፎር እና ሰው ይቀጥላል። ድራግ ኤንድ ድሮፕ አድርገን ቀጥታ ሙሉን ኦንሰሌክት አድርገን እናስገባባቸው መንገዶች አሉ። እና በደንብ ደጋግሞ መስራትን ይፈልጋል። ከፊቱን በደንብ መልመድ ይኖርባችኋል። ለኬቱ ጋር ነው የምንጠቀመው። ደጋግማችሁ በደንብ በተለይ ደግሞ የተለያየ ፋይል ስትሰሩ ቆንጆ ከታች ትሆናላችሁ። አሪፍ ከት ይኖራችኋል። ስቴፑን መሸምደድ ብቻ ሳይሆን ከታችሁም ሊያምር ይገባል። ቆንጆ ፋይሎች መስራት ይገባችኋል። ሶ ከጨረስን በኋላ እዚህ ጋር ሲንክሮናይዝ ነው የምናደርገው። ራሱ ሳውንድ ለእናንተ ነው ልክ እንደዚህ ላይ ይለናል። ከሳውንድ አሁን የራሱ ስለሆነ ነው የራሱ ወይም ሌላ ሳውንድ ብጠቀም ሙሉ ቀይ ምናምን አድርጎ ነው የሚያወጣው። ቼክ ታደርጉታላችሁ ራሳችሁ። ይህን ታደርጉና ሌላ ሳውንድ ታስገባላችሁ። ታያወጣላችሁ ቀይ ነው የሚያደርገው። አሁን የራሱ ስለሆነ ክሊፑን ምን አድርጎታል? ሲንክ አድርጎታል ማለት ነው። ከዛ ምንድነው የምናደርገው? ልክ ሲንክ ሲጨርስ እንደምትመለከቱት ሬንጇን ያበራልናል። ቀጣይ ስቴፕ መጀመሪያ እዚህ ላይ ነበር አይደል የበራው። ከዛ ኤክስፖርት ታይም ልክ ወደ ኤክስፖርት ታይም ላይ ስንል እዚህ ጋር የምናስተካክላቸው ሴቲንጎች ያሉን፣ ግን ምንድነው የምናደርገው? ሴቭ ቱ ፋይል የሚለው ላይ ኔም ኤንድ ሎኬሽን መስጠት እንችላለን ማለት ነው። እንችላለን ሳትሰጡ እዚሁ የምትጠቀሙት ከሆነ ቀጥታ ኤክስፖርት ብታደርጉት ምንድነው የሚያደርገው? ልክ እንደዚህ ያስቀምጥልናል። ሲ ላይ ነው የሚያስቀምጠው። ከዛ እቺ ሰሌክት ያደርጋታለች አይደለ? አሁን የሰራ ነው ማለት ይሄ ሰሌክት ያደርጋው ነው ማለት ነው። በሰሌክሽን መለየት ትችላላችሁ፣ ወይም ደግሞ ቀጥታ መስጠት ትችላላችሁ። ቅድም ዝም ብዬ ኤክስፖርት ያደርጉት፣ አሁን ግን እዚህ ውስጥ ገባና ምን አደርጋለሁኝ የት እንደሚያስቀምጥልኝ ሎኬሽን እና ስም ሰጠዋለሁ። እሱ ዶክመንት ላይ ሰሌክት አድርጎኛል። እንደ ሪኮመንዴሽን መቀየር እንችላለን። ለምሳሌ እኔ ሙዚክ ውስጥ ላድርገው። ሙዚክ ውስጥ እሱ ጋር ሙዚክ ውስጥም ከዚህ በፊት ተማሪዎች የሰሩት አለ። የት ይቀመጥ ብቻ ውስጥ እናድርገው። ቼክ ለማድረግ ያህል ነው። እሺ ቼክ ለማድረግ ያህል ለምሳሌ ይኸው ቪዲዮ ውስጥ መረጥኩለት። ከዛ ኒው ፎልደር ክሬት ላድርግ ደግሞ ማለት ነው። ወይም ደግሞ ቀጥታ ስም መስጠትም እንችላለን። እሱ ጋር ፋይል ኔም እዚሁ ያስቀምጥልናል ማለት ነው። ምን እንስጠው? ቴስቷን እንበለው። እሺ ይኸው እዚህ ቪዲዮ ውስጥ ቴስቷን በሚለኝ ሴቭ አድርገናል። እዛ ላይ ኤክስፖርት እናደርጋለን። እዛ በኋላ ፎልደር ምናምን ክሬት አላደረግንም በራሱ። ከዛ በኋላ ይኸው ስለዚህ ይሄንን ድራግ አድርገን ፕሪሚየር ላይ ነው ስናስገባው ልክ እንደዚህ ከዛች ጋር እንለቀዋለን። በዚህ መልኩ ነው የሚቀመጠው። እንደ ቪዲዮ አይደለም የተደረገው በዚህ ከዛ እዚህ ጋር ፎልደሮች አሉ። ካሜራ 1 አለ፣ ካሜራ 2፣ ካሜራ 3፣ 4 እና ሳውንድ። ከዛኛ ምን ከፍተህ የትኛው ነው ሲንክድ ሲኬንስ ኖቱን እንዳትረሱ። ዳዊት የጻፍነው ስቴፕ እንዳለ አሁን ይሄንን ነው የተከተለው አይደል? ምንም ምክንያት ማለት ነው። ስለዚህ ሲንክድ ሲኬንስ የሚለውን ምንድን ነው የምናደርገው? ከዛ ደብል ክሊክ ስናደርግ ወደ ይወስድልናል ወደ ታይም ላይን። ከዛ ታይም ላይን ላይ ሄደን መጀመሪያ ምንድን ነው የምናደርገው? ኦን ሰሌክት ሾርት ከቱ ኮንትሮል ፕላስ ከዛ ሰሌክት ያደረግነው ፋይል ነው የምናደርገው። ራይት ክሊክ ስናደርግ እዚህ ባዶ ቦታ አይደለም፣ እዚህ ሰሌክሽናችን ላይ ነው። ባዶ ቦታ ካደረግን ዲሰሌክት ነው የሚያደርግበት። ባዶ ቦታ ክሊክ ስናደርግ ጊዜም ዲሰሌክት ነው የሚያደርገው አይደል? ስለዚህ እንዴት ነሽ? ስለዚህ ኦል ሰሌክት እናደርግና እዚህ ላይ ራይት ክሊክ እናደርጋለን። ከዛም ደግሞ እናደርገው ኔክስት እናደርጋለን። የቱ ጋር ነው ኔክስት ያለው? እዚህ ጋር
ኔም መስጠት እንችላለን። ሚስት ለሚለው ፋይል የራሳችንን ኔም መስጠት እንችላለን። በራሱም ኦኬ ብላችሁ ችግር የለውም ዜሮ። ከዛ አሁን ኔክስት አድርገነዋል። ስለዚህ ይሄ ፋይላችን ነው። ይሄ ሳውንድ ይሄ ቪዲዮአችን ነው። እሱ ጋር ደግሞ ሳውንዱ አለ። ሊንክ ነው የራሱ ያስቀምጣል። መሀል ላይ ያለው ፋይል አላስፈላጊም ብናጠፋውም ችግር የለውም። ይሄ የካሜራ ኖይዝ የምንለው ፋይል ነው። ስለዚህ ኔክስት የሚለውን ምን እናደርጋለን? ድጋሚ ራይት ከዛ መልቲ ካሜራውን ኢኔብል አይደል የምናደርገው ታብሌት ነው። ራይት ክሊክ ኔክስት ፋይል መልቲ ካሜራ ኢኔብል አይደል ኢኔብል እናደርጋታለን። አሁን ፕሮግራማችንን ወደ መልቲ ካሜራ አይተን ሬዲ ለማድረግ በመጀመሪያ እሱ ጋር ጊዜ ፊት የሚለው ላይ መሆን አለበት። እሺ እነኚህ ነገሮች ይካተታሉ። ከዛ በኋላ ሶስት አይነት መንገድ አለ አይደል? የመጀመሪያው አይከኑን ኦን ማድረግ ነው። እኛውን አይከን ክሊክ ማድረግ እዛ ጋር የጻፍኩላችሁ ልክ እንደዚህ ይቀይርልናል ማለት ነው። ወይም ደግሞ ይሄ አይከኑ ኦን ካልሆነ ወደዚህ ላስተካክለው ሲቀር ለዩት ያው አይከኑን ኦን ሳደርገው እንደዚህ ነበር። ኦን ሳደርገው ልክ እንደዚህ ተቀይሮልናል ማለት ነው። ወይም ደግሞ በዚህ ሴቲንግ ውስጥ እንገባና አሁን ኮምፖዚት ቪዲዮ ላይ ነው ያለው አይደለ? ወደ መልቲ ካሜራ ቀይረው እሱ ጋር መልቲ ካሜራ ስቀይረው ልክ እንደ ቅድም አይነት ኢንተርፌስ ያሳየናል ማለት ነው። ኦፕሽናችን ላይ ይሄንን ኦን ያደርገዋል። ስለዚህ እንደዚህ መጠቀም እንችላለን። ወይም ደግሞ ሽፍት ፕላስ 0 ሽፍት ከት መጠቀም እንችላለን። ስለሆነ ሽፍትን እንይዝና ምን እንነካለን? 0 እንነካለን። ሽፍት ከት ሶስት አይነት መንገድ አለ ወደዚህ ለመቀየር ማለት ነው። ከሶስቱ ዛጋ አንዱን አይደል የጻፍኩት ኦን ማድረግ ነው። ኦን ማድረግ በጣም ቀላሉ ነው። ይችላል ቀጥታ ተመጡና ልክ ይሄንን መልቲ ካሜራ ታረጋችሁ በኋላ ምን ነው አንዳንዴ እቺ ሲምቦል አናገኛትም። የት ነው የምናገኛት? እዚህ ጋር ከሌለች እዚህ ፕላስ ምልክት አለች። እሱ ውስጥ እንገባለን። እሱ የተለያዩ ሲምቦሎች አሉ። ድራግ አድርገን ማምጣት እንችላለን። እንደዚህ ወጥተን ቁጭ ማለት እንችላለን። ሁሉም ላይ ታገኙ። አሁን ይሄ ለተማሪ መስሪያ ስለተዘጋጀ ነው። ለምሳሌ እናንተ የራሳችሁን ፒሲ ገዝታችሁ ምናምን ትምትሉ እናንተ ካላመጣችሁት አይመጣም። ስለዚህ ለዚህ ነገሮችን ታስተካክላላችሁ። ስለዚህ ኦኬ ብለን እንገባለን። አሁን ቀጥታ ከታችንን መጀመር እንችላለን ማለት ነው። በዚህ መልኩ ከታችንን መጀመር እንችላለን። ስለዚህ ኔክስት ያደረግነው ፋይል አለ። ይሄ ፋይል አራቱንም ነው የያዘው። ከመጀመሪያ እንጀምር። አራቱንም ነው የያዘው። እዚህ ጋር ምናችን አለው? ሳውንዳችን አለ። ሶ ፕሌይ ስንለው ይሄ ሳውንድ ነው የሚጫወተው እና ይሄ ሳውንድ ሲጫወት ከአራቱ የትኛውን እናሳይ የሚለው የኛ ምርጫ ይሆናል። ከታችንን እንመርጣለን። ከታችንን ስንመርጥ በማውዛችን 1 2 3 4 እያደረግን መምረጥ እንችላለን። ወይም ደግሞ ኪቦርዳችን ላይ 1 2 3 4 እያደረግን መምረጥ እንችላለን ማለት ነው። አማራጭ ከዛ በኋላ ከቶቻችንን መምረጥ እንችላለን ማለት ነው። ግልጽ ነው። ስለዚህ እንጀምር። ከመጀመሪያው ፕሌይ ነው። አሁን እዚህ ላይ ስለሆነ ላይ ነው ያለው የኛው ቪዲዮ እዚህ ጋር ያለው ወይም ደግሞ ቪዲዮ 4 ላይ ያለው ቪዲዮ ነው የሚታየው። ስለዚህ ይሄን የምንሰማው ድምጽ አለ አይደለ? ስለዚህ ይሄ ድምጽ ሲሰማን የትኛውን ቪዲዮ እናሳይ? ቪዲዮ 1፣ ቪዲዮ 2፣ ቪዲዮ 3 ኦር ቪዲዮ 4 ሁሉም የተለያየ ሹት የኛው ውሳኔ ነው። ያን ጊዜ እናደርገው ግልጽ ማለት ለምሳሌ ቅድም በሰጠኋችሁ ምሳሌ መሰረት ይሄ የመድረክ ሳውንድ ወይም ደግሞ ኢንተርቪው ነው። ይሄኛውን ፋይል እንደ ኢንተርቪው ውሰዱት። ቪዲዮ 1 ላይ ጋዜጠኛው አለ እዚህ ጋር። ቪዲዮ 2 ላይ ደግሞ የሚጠየቀው ፐርሰን አለ። ቪዲዮ 3 ላይ ደግሞ ኦዲየንሱ አለ እዚህ ጋር። የኦዲየንሱ ሹት ነው ያለው። እዚህ ጋር ደግሞ ሁለቱንም የሚወስድ ዋይድ ካሜራ አለ። ሁለቱንም ሰዎች የሚወስዳሉ። ስለዚህ መጀመሪያ ፕሮግራማችን እንዲህ ነው ብሎ እየተናገረ ነው ጋዜጠኛ። ስለዚህ ጋዜጠኛው በሚናገር ሰዓት ጋዜጠኛውን ነው ማሳየት ያለብን? ኦዲየንሱን ነው ኢንተርቪው የሚደረገው ነው ወይስ ሁለቱንም የሚወስደው ነው? የኛ ውሳኔ ነው ማለት ነው። ስለዚህ መታየት ያለበትን ቪዲዮ ሰሌክት እናደርጋለን ማለት ነው። ግልጽ ነው አይደል? ልክ እኛ ክሊክ ስናደርግ እሱ አውቶማቲካሊ እሱ ጋር ከትከት እያደረገ ያስገባልን ታይም። ስለዚህ መልቲ ካሜራ ከት ከራፍከት የሚለየው ምንድነው? ራፍከት ሲሆን ለምሳሌ ራፍከት ቢሆን ምንድነው እስከዛሬ ስትሰሩ የነበረው ራፍከት እና ራፍከት ቢሆን ከዚህ ጋር ከሶርስ ሞኒተር ላይ ከፕሮጀክት ወደ ሶርስ እንወስዳለን። ከዛ ቸጋ የምንፈልጋትን ፓርት ማርኪንግ ማርካት አድርገን እዚች ጋር እንተካለን። አሁንም እንደዛ እየደረደረ ነው የምንመጣው። አሁን ግን በጣም ስራችንን ያቀልልናል። ምንም ወደዚህ የምናመጣ ነገር የለም። ክሊክ ብቻ ነው የምናደርገው። እኛ ክሊክ ስናደርግ እሱ እየቆረጠ ያስከፋልናል። ስለዚህ ራፍከት ላይ 1 ሰዓት የሚፈጀው ፋይል ሜቢ እዚህ ላይ 10 ደቂቃ በቂ ሊሆን ይችላል። ስለዚህ በዚህ መልኩ ነው ካሜራ ከታችን የምንሰራው ማለት ነው። ስለዚህ እንጀምር። ያው ላይ እሱ ጋር ከቱን ያስገባልናል ወይ ነው ይሄንን ለጠጥና ሊሆና መጨረሻ ላይ ታያላችሁ። በደንብ ዲፍረንሱ ራሱ ያሳምናል።
አሁን ክሊክ ስላደረኩኝ ከታቷል እያያችሁ ማለት ፎቶ ያው ከዚህ ልጀምር እዚህ ላይ ነኝ። እስካሁን አንጀመረም ፕሮግራሙ። ከዚህ በኋላ ያለውን በኋላ ማጥፋት እችላለሁ በፍላጎት ኤክስፖርት ስናደርግ የሚፈልገው እንደልከን ምናምን አውትፑት መጣጣው። ስለዚህ አሁን ከዚህ ጀምሮ ያለው ስራዬ እዚች ጋር ማለት እኛ እየመረጥነው ያለውን የምናይበት አውትፑታችን ነው። ልክ እንደ ፕሮግራም ሊተር ማለት ነው። እዚች ጋር የሚያሳየን እዚች ጋር ክሊክ የምናደርገው። ስለዚህ በኋላ ይህንን አይከኑን ኦፍ አድርገንም ስናይ የሰራነውን ስራ የምናየው ወይም ደግሞ የኤዲቲንጋችን ውጤት የአንከታችን ውጤት ነው። እስካሁን አንድ 4-3 ደቂቃ ከምናምን ነው ፋይሉ 1 ደቂቃ ምናምን ሰርተነዋል። እና ከቱኝ ያያችሁ ነው ፖስት ያደረገው እሱ ጋር ከተታተፈ ሰርተናል ማለት ነው። እና እስካሁን ከመጣሁት ያልወደድኩት ካለ መለስ ብዬ ማስተካከል እችላለሁ። ያልወደድኩት ሹት ካለ ለምሳሌ ቪዲዮ ላይ ያለው መግባት እያለበት እኔ ይሄንን አስገብቼ ከሆነ መቀየር እችላለሁ ማለት ነው። አሁን ስንመርጥ ብጫ ነበር አይደል እያደረገ የነበረው ላይ ነው። አሁን ደግሞ ወደኋላ መለስ ብለን ስንመለከት የመረጥነውን ያሳየናል። ይሄንን የመረጥኩት ያያችሁ ነው ሲቀያየር እኔ ምንም እየነካ አይደለም ራሱ የመረጥነውን ነው እያሳየን። ስለዚህ አሁን ሰዓት ቺፕ እኮ ይሄ ነበር መግባት የነበረበት። ምክንያቱም የሚታየው እየታየ ያለው ይሄኛው ይሄ ነበር እኮ መግባት የነበረበት ብለን ካለን እዚሁ ሹታችንን መቀየር እንችላለን። ፍሌክሲብል ግን መቀየር እንችላለን። ኤክስፖርት እስካላደረግን ድረስ መቀየር እንችላለን። ስንሰራ ምን ጊዜም ኮንትሮል ፕላስ ኤስ ሴቭ ማድረጋችን እንዳይረሳ። ሴቭ ስናደርግ የመጀመሪያ ስንገባ ሎኬሽን የመረጥበት ቦታ ነው የሚቀመጠው እና መልቲ ካሜራ ላይ ስፔሻሊ እያንዳንዷ ከት ሚኒንግ አላት። ላይክ አሁን እቺን ሰርቼ ቢጠፋብኝ ወይኔ ከቴን ድጋሚ ላላመጣ እችላለሁ እና በደንብ ሴቭ ማድረግ ወሳኝነት አለው። እስከዛሬ ከሰራነው በላይ መልቲ ካሜራ ላይ በደንብ ሴቭ ማድረግ ወሳኝነት አለው ማለት ነው። ስለዚህ በዚህ መልኩ የመረጥነው መልቲ ካሜራ ከታችን ይሄ አሁን እሱ ጋር ልክ አይደለም ማለት ያው ላይክ የሆነ እንትን ያለ ነገር አለ። ስለዚህ መለስ ብለን ማስተካከል እንችላለን ማለት ነው። እና ፋይሉን ከጨረሳችሁ በኋላ ፋይናል ስታደርጉ በደንብ መመልከት እንችላለን። እሱ ጋር ከአንዱ ከት ወደ አንዱ ከት ስናት በደንብ መለየት እንችላለን። ለምሳሌ እችኛዋ ከት አለች አይደለ? አሁን ሁለተኛ ከት ነው ይሄኛው። ሶ ይሄ ወደዚህ ከት ሲገባ እሱ ጋር የሆነ አይነት ቦታ ቀይር ያለው ማለት ነው። ያው ይሄኛው እችኛዋ ሶስተኛዋ ከት ሰሌክት ያደረኳት እችኛዋ ናት ማለት ነው። ወደዚህ ሰልፍ ቅድም የመረጡት እንደዚህ አድርገን ነው